ለእንትኑ እኔ ቅድሚያ ጠየቁ ቅድሚያ አስረዳኝና እኔ ቄስ አይደለሁም የሃይማኖት አባት አይደለሁም ጥያቄ ሲጠይቃችሁ መልሱልኝ። ቆይ የሃይማኖት አባት አይደለሁም ቄስ አይደለሁም እኔ ለመማር ለመረዳት ነው። ግን ያልገባኝ ወደዛ መሄዱ ምን አስፈለገ? አሁን የጠየቅኩ የሳውዲ ድንጋይና የዛን ጉዳይ ነው። ለምን ወደዚህ ዙሪያ የጠየቅኩ ለመመለስ አቃተኝ እኮ ልከራከር ምናምን ሰው ለማንድ አምላክ ነው ድንግል ማርያም ማህፀን ውስጥ የተጸነሰው ጌታ ለምን የጠየኩና መልስልኝ። ስለ ድንጋዩና ስለዛኛው ብቻ መልስልኝ። እኔ እኮ ሃይማኖት ልከራከር አይደለም የገባው። ላይክ ማህፀን ውስጥ ምን ሲደረግ ይቆያል? አልገባኝም። ላይክ እንትን አለ አንድ ህፃን ልጅ ማህፀን ውስጥ ምን እያደረገ ይቆያል? እንዴት ነው ምግብ የሚመጣለት? እንዴት ነው እዚያ ውስጥ ሆኖ ማህፀን ውስጥ ሆኖ ሳለ እድገቱ እንዴት ነው የሚያድገው? ምን የሚለው እንደ ማንኛውም ላይክ እንደኛ ማለት ነው። ላይክ ከናትየው እንትን የሚለውን ምግብ ይወስዳል። ምን ይላል ያው ያርጋል። ሲወጣ የነበረው ለእርሱ እንደ ምግብ ሆኖ ይሄድለታል። በዚያ ያድጋል ማለት ነው አይደለ? አምላክህ እንደዚያ ነው። አሁን ለመመለስ ወስናል። ለማንኛውም አይደለ? ወስኛለሁ ለመመለስ። እኔ መጀመሪያም ዝም ብዬ ክርስቲያን ሴት ምናምን አግብቼ በዛው ልጆች አታልሎኝ ነው። እሺ አሁን የምለን ቃል አብራኝ የተከተልኩ በልሽ። እሷ ሙስሊም መሆን ትፈልጋለች። አብራን ያለችው እኔ ጋር ነው ያለችው። እሺ መጀመሪያ አንድ ሰው ነው ያሳሳተኝ። እሱ እናንተ በአይኔ የማይታየውን ፈጣሪ እንዴት ታምኑበታላችሁ? በምን ምላችሁ ነው የምታምኑበት? አንድን ነገር በአይኔ ሳታዩ እንዴት ታምንበታለህ በሚል ነው ማለት ነው። እሱ ስዕል ይዞ መጣና ይሄ ነው አምላካችን እኛ አይተነዋል አለ አይደል? ሁሴን ሰላም ነው አለን። እግዚአብሔር ይመስገን ሰላም ነው አለን። አልሐምዱሊላህ። እሺ አለን። አንድ ጥያቄ ነበረኝ። ጥያቄ ምንድነው? በፊት ሙስሊም ነበርኩትና ክርስቲያን ሆኛለሁ። ተመልሼ ወደ ሙስሊም መግባት እችላለሁ? ትችላለህ። እሱንም እኔ መጀመሪያ እና ችግር የለውም እንደው ስላላወቀው እንጂ መመለስ እሱን መጽሐፉ ላይ ራሱ አምላክ አልታየም። አንደኛ ጢሞቴዎስ ስለዚህ በዚህ ሁኔታ ነው ማለት ነው። ስለዚህ አሁን ብዙ ጊዜ ሲሰማ ደግሞ በሙስሊም አንድ ጊዜ ከሙስሊም ከወጣ መመለስ አትችሉም ይላል። ይቻላል፣ ችግር የለውም። አላህ አከዶ ከሆነ እንደገና ዳግም ይመለስ ወደ እስላም ይችላል። እሺ አሁን ለመመለስ ወስናል። ለማንኛውም አይደለ? ወስኛለሁ ለመመለስ። እኔ መጀመሪያም ዝም ብዬ ክርስቲያን ሴት ምናምን አግብቼ በዛው ልጆች አታልሎኝ ነው። እሺ አሁን የምለን ቃል አብራኝ የተከተልኩ በልሽ። እሷ ሙስሊም መሆን ትፈልጋለች። አብራን ያለችው እኔ ጋር ነው ያለችው። እሺ አንድ ልጅ ወልደናል። አሁን አንድ ልጅ ወልደናል ማለት ነው። እንግዲህ እሷ ሙስሊም ሳትሆን እኔም በዛ ሁኔታ ላይ ሆኜ ነው አንድ ልጅ የወለድነው። ያ ልጅ እንዴት ነው ሊሆን የሚችለው? ትልቅ ጥያቄ የሆነብኝ ይሄ ነገር ነው። ከህደት ላይ ስለሰማችሁ ምን አልከኝ? አዳምጠኝሽ። አንድ ሰው በክህደት ዓለም ላይ ያለ ስለሰራው ኃጢአት አይጠየቅም ወደ እስልምና ሲመለስ ጊዜ። አላህ በቁርአን ላይ ተናግሯል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል። ግን ለክርስቲያኖች አንድ ጥያቄ አለኝ እዛ ላይ ማለት ነው። እሺ አሁን ማርያም ፈጣሪን ወለደች ይላል። ፈጣሪን እሷ ከወለደች ከሷ በፊት እሱ አልነበረም ማለት ነው። እዛ ላይ እኔ በጣም ብዙ ጊዜ ጥያቄ ለመጠየቅ ፈልጓል። እንግዲህ የኢየሱስ ክርስቶስ መነሻው ጽንስ ላይ ነው። ሕይወትንም ከማርያም በኋላ እንደተሰጠ ይናገራል። መልአኩ ገብርኤል መጥቶ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ብሏታል። ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ትጸንሻለሽ ሲል ጊዜ የሰው ልጅ መጀመሪያና መነሻው ነው ጽንስ። ስለዚህ ከማርያም ከድንግል ማርያም ማህፀን የጀመረው ሕይወትንም ልክ እንዲሁ ተሰጥቶ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ይላል አብ በራሱ ሕይወት እንዳለው ለወልድም ሕይወት ይኖረው ዘንድ ሰጠዋል። ስለዚህ ሕይወትንም ተሰጥቶ ነው። ሕይወትን የተሰጠ አካል ፍጡር ነው። ጅማሬ ያለው አካል ፍጡር ነው። ፍጻሜ ያለው አካል ፍጡር ነው። አምላክ ጅማሬና ፍጻሜ የለውምና ይወጣችኋል። የሆነ አካል በዚህ ጀምሮ ተጀምሮ ከዚህ በዚህ ቦታ ላይ ፍጻሜ ያገኘ ተባለ ፍጡር ነው። ይወጣችኋል። ለምሳሌ አላህ ስለራሱ ሲናገር ምን ይላል? هو الاول والاخر ይላል። እኔ መጀመሪያ ነኝ አለ። يعني الذي ليس له بدايه وليس له نهايه ጅማሬና ፍጻሜ የሌለው አዘልይ ወአበድይ
ይፈቻል ምንም አይነት ጅማሬና ፍጻሜ አንድ አካል ጅማሬና ፍጻሜ ካለው ከድንግል ማርያም ማህፀን ጽንሱ ከዛ የተጀመረ ከሆነ ፍጡር መሆኑ ግልጽ ነው። ህይወትን ተሰጥቶ ከሆነ ፍጡር መሆኑ ግልጽ ነው። ህይወት የተሰጠ አካል በፍጹም ፈጣሪ ሊሆን አይችልም። ፈጣሪ ህይወትን ይሰጣል እንጂ ልክ ነው ማለት ነው። እኔ አምናለሁ በዚህ። ግን መመለክ ያለበት እሱ ሳይሆን እሷ ነበረች ማለት ነው መመለክ የነበረባት። ያ ለሷም ጸጋ ተሰጥቷት ነው። ማርያም አንድ ልጅ የሰጠ የሆነ አንዱ አምላክ አላህ አለ ገብቷል አይደል? ያ ነው ለማርያም ከጌታሽ ዘንድ ጸጋ ተገኝቶልሻል ብሎ ነው ገብርኤል ይዞ የመጣው በስራትን ራሱ ማለት ነው ገብቷል። ስለዚህ ያ የጸጋው ባህሪ የሆነው አንዱ አምላክ በብቸኝነት አላህ Subhanahu Wa Ta'ala ነው መመለክ ያለበት። ለማርያም ያንን ልጅ የሰጠ የሆነ ልክ እንደው አብርሃምን፣ ኢስሐቅን፣ ያዕቆብን እነዚህ ሁሉ ቀደምት ነብያትን ሲልክ የነበረ አንዱ አምላክ በብቸኝነት መመለክ ያለበት እንጂ ኢየሱስ ክርስቶስም እንዲሁም ማርያምም አይደሉም። ሁለቱም ፍጡር ናቸው። ሁለቱም ከጊዜ በኋላ የተገኙ ናቸው። ተረዳሁኝ። ላይክ ማህፀን ምን ሲደረግ ይቆያል? አልገባኝም። ላይክ እንትን አለ አንድ ህፃን ልጅ ማህፀን ውስጥ ምን እያደረገ ይቆያል? እንዴት ነው ምግብ የሚመጣለት? እንዴት ነው እዚያ ውስጥ ነው ማህፀን ውስጥ ሆኖ ሳለ እድገቱ እንዴት ነው የሚያድገው? ምን የሚለው እንደ ማንኛውም ላይክ እንደኛ ማለት ነው። ላይክ ከእናትየው እንትን የሚለውን ምግብ ይወስዳል። ምን ይላል ያደርጋል። ሲወጣ የነበረው ለእርሱ እንደ ምግብ ሆኖ ይሄድለታል። በዚያ ያድጋል ማለት ነው አይደለ? አምላክ እንደዚህ ነው። አምላክ የሚለየው በድንግልና ነው የተወለደው፣ ያለምንም ግንኙነት ያለምንም እንትን በመንፈስ ነው። እሱም ገብርኤል መጥተው አብስሯት። ስንት አምላክ ነው ያለው? በዛ ምክንያት ነው። ስንት አምላክ ነው ያለው? በክርስትና አንድ አምላክ አይደል? አንድ አምላክ። ያ አንድ አምላክ ነው የተጸነሰው ድንግል ማርያም። ግን ያልገባኝ ወደዛ የሚሄዱ ምን አስፈለገ? አሁን የጠየቅኩ የሳውዲ ድንጋይና የዛን ጉዳይ ነው። ለምን ወደዚህ ዙሪያ የጠየቅኩ ለመመለስ አቃተኝ እኮ ልከራከር ምናምን ሰው ያ አንድ አምላክ ነው ድንግል ማርያም ማህፀን ውስጥ የተጸነሰው። ለምን የጠየቅኩ ነው መልስልኝ። ስለ ድንጋዩና ስለዛኛው ብቻ መልስልኝ። እኔ እኮ ሃይማኖት ልከራከር አይደለም የገባው ላውቅ ነው። መልስ በእናትህ ተው የጠየቀህን መልስ በላ ንገረኝ ጌታ። እሺ እኮ ቅድሚያ የጠየቁትን ያለው እመልስልሃለሁ። የመለስኩልን ንገረኝ። ማህፀን ውስጥ የነበረው ወይስ አይደለም? የመጨረሻ ጥያቄ ልትወቅ ኖ የጠየቁ መልስልኝ። ስለ እንትኑ እኔ ቅድሚያ የጠየቁ ቅድሚያ አስረዳኝና እኔ ቄስ አይደለሁም የሃይማኖት አባት አይደለሁም። ኖ የሃይማኖት አባት አይደለሁም ቄስ አይደለሁም። እኔ ለመማር ለመረዳት ነው። አንድ ጊዜ ጥያቄ እንድትጠይቁ በቃ በጣም ፍሪ አድርጌ ሰጥቻችኋለሁ። እኛ አይደል እኮ መልስልኝ። ግን እኔ ከአንተ በላይ አራዳ ነኝ። ገብቶሃል አይደለ? አራዳ ነው ትተረው እንማማር በሚለው እንጂ ማህፀን ብለህ የሆነ ነገር ለማድረግ ፈልክ ለመቅረጽ ፈለክ እዚህ ጋር ስለ ካዕባ ስለ እንትን ማለት ነው። በዚያ ምክንያት ነው ወደ አንተ ወደ ራስህ የመጣሁልህ። ከዛ የማትወጣበት እንትን ተሳስገባህ ጊዜ እኔ ልጠይቅ ነው የመጣሁት። አባቶችን ሄደህ ጠይቃል። እሱ በስነ ስርዓት ጠይቅ። መካ ላይ የሚገኘው ካዕባ በሙስሊሞች ዘንድ ምንድነው ስለ እርሱ ያላቸው አመለካከት? አለቀ። እንመልስልሃለን። ገብቶሃል አይደለ? እንመልስልሃለን። እሺ ኦኬ፣ መልስልኝ። መካ ላይ የሚገኘው ካዕባ በአምላክ በነቢያት ዓላማ የተሰራ ቤተ አምልኮ ነው። ገብቶሃል? በአምላክ ትእዛዝ እንደተሰራ ማስረጃ አለው ወይ? ያው አለ። አላህ ስብሓነሁ ወተዓላ ቃል በቃል ይላል ወዐሂድና ኢላ ኢብራሂመ ወኢስማዒል አን ጠሂረ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ ይላል። ወደ አብርሃምና ወደ ልጁ ኢስማዒልን ቃል ኪዳንን ያዝኩኝ አለ። ማን? አምላክ ራሱ ወደ እነዚህ ታላላቅ ነቢያት ያንን ቤት ስሩ አጽዱ በማለት አዘዛቸው። ታዲያ በትእዛዙ መሰረት ይህን ሰርተዋል ወይ አብርሃምና ኢስማዒል? አዎ ሰርተውታል። ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይቲ ወኢስማዒል አብርሃምና ኢስማዒልም የቤቱን መሰረት አንስተው በሰሩ ጊዜ ይላል። ስለዚህ በሁለት ታላላቅ ነቢያት እጅ የተሰራ ነው። አብርሃምና ኢስማዒል እንደሰሩት ቃል በቃል ማስረጃ አለ። ቦታቸው አይደለ? ያ ነው በማን ትእዛዝ? በአምላክ ትእዛዝ። በማን እጅ? በሁለት ታላላቅ ነቢያት። ለምን? ለሁለት ዓላማ ብቻ። ለምንና ለምን? ከእስልምና መሰረቶች ከሆኑት ከሁለቱን መፈጸሚያ፣ አንደኛ ሶላት፣ የሶላት አቅጣጫ ይሆን ዘንድ አላህ ስብሓነሁ ወተዓላ ምን ይላል? በሱረቱ አሊ ዒምራን ላይ ሲናገር ኢነ አወለ በይቲን ውዲዐ ሊናሲ ለለዚ ቢበከተ ሙባረከ ወሁደን ሊልዓለሚን ፊሂ አያቱን በይናቱን መቃሙ ኢብራሂም ወመን ደኸለሁ ካነ አሚና ወሊላሂ ዐለ ናሲ ሒጁል በይት መን ኢስተጣዐ ኢለይሂ ሰቢላ ይላል። ለሰዎች መጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ነው አለ። ለዓለማት ሰዎች አቅጣጫ ሲሆኑ
የሚመሩበት አቅጣጫ ሲሆናቸው ይላል። በሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ፈወል ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። አቅጣጫ እንጂ ሌላ አይደለም። የቂብላ አቅጣጫ ነው። የዓለም ሰው ወደ ተዘበራረቀ ቦታ እንዳይሰግድ ወደ አንድ አቅጣጫ ዙረው እንዲሰግዱ አምላክ የደነገገው ነገር ነው። ይሄን ነገር አምላክ ለሰማይ መላእክቶችም ደንግጎላቸው ነበር። መላእክቶች ከኛ በፊት ነው ቀድሞ የተፈጠሩት። እነርሱም ይሰግዳሉ ወይ ለአምላክ ለአላህ? አዎ በደንብ ይሰግዳሉ። ዩሰቢሑነ ሌይለ ወነሃር፣ ቀንም ሌትም ለአላህ ይሰግዳሉ። ታዲያ የሚሰግዱት ወደ አንድ አቅጣጫ ቤተ አምልኮ እነሱም አላቸው ነበር። ማን ይባላል? ያ በይተል ማዕሙር ይባላል። ማስረጃ አላህ ሱብሓነሁ ወተዓላ በሱረቱ ጡር ላይ ሲገልጽ ምን አለ? ወጡር ወኪታቢን መስጡር ፊ ረቅን መንሹር ወልበይቲል ማዕሙር፣ በይተል ማዕሙር እያለ ይጠቅሰዋል። ከሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለማ ዑሪጀ ቢ ኢለ ሰማኢ ሳቢዐ ረአይቱ ኢብራሂም ሙስኒዳን ظهره على بيت المعمور يدخل فيه كل يوم 70,000 ملك من دخل إليه مرة لن يعود إليه إلى يوم القيامة كما قال النبي صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ሰባቱ ሰማይ እንባረግኩኝ ጊዜ አሉ። በሰባተኛው ሰማይ ላይ ኢብራሂም ዐለይሂ ሰላምን በይተል ማዕሙርን ተደግፈው አገኘሁት አሉ። ገብታችኋል? ይህ በይተል ማዕሙር ምን እንደሆነ ገለጹ። ወሁወ መስጂዱል መላኢካ ወቂብለቱሁም፣ የመላእክቶች ቂብላና መስጂድ ነው፣ ቤተ አምልኮ ነው። በሰባተኛው ሰማይ ላይ ይገኛል። ገብታችኋል አይደል? ይሄን በሰማይ ላይ ያደረገውን ህግና ስርዓት ለመላእክቶች አላህ ሱብሓነሁ ወተዓላ በምድር ላይ እንዲሆን ወሰነ። ነቢያቶችን አዘዛቸው። ወደ አንድ አቅጣጫ ዞረው እንዲሰግዱ ሰዎች ይህን ስሩ አላቸው።